መቅዲ አሁን አንቺ ጂጂ አንቺ ያልተረዳሹ ምን እንደሆነ ታውቂያለሽ? እኛን ያልተረዳሽ እኛን ተረጅን እኛ ያልንሽ ያለ ነው። ለምሳሌ ባለቤቷ እዚህ መጀመሪያ ላይ ሲመጣ አንቺ በተንሰፈሰፍሹ ልክ ባሉ አልተንሰፈ ባልየው ለልጆቹ የላከውን ድምጽ ስሚ ሳሪ እየሰማው ነው። ላይቭ ላይ የሚታወሩት እየሰማው ነው። ምናል አንቺ ካለሽ ጂጂ የሚታወራው ማንንም የሚያወራው እየሰማው ነው። አስገብኝ እኔ አስገብኝ እነዚህ እኔ ሲያስረዳቸው እኔ አንተ በሷ ላይ ባልጋይ ነው በሷ ላይ ሴት ደርባይ ነው እሷ እንድትወጭ ማንንም የሚረዳሽ ሰው የለም። አስገብኝ ባሏ አለ እየተከታተለ ነው። ውክልና ወረቀት በእጅ አለ በፎቶ ከፈለጉ እኔ ልክላቸዋለሁ። የሚያገባቸው ነገር የለም። የሚረዱት ከሆነ ይርዱ፣ ማይረዱት ከሆነ ሐሳቡን ዘግተው ይውጡ። አስገብኝ እኔ አለው ይሄው አለው እየተከታተልኩ ነው። መሲ ቤት ነኝ ያለሁት። መሲ ቤት ነገር አንድ በአንድ እየተከታተልኩ ነው። እኔን አስገብኝ ባሏ አለ እየተከታተላችሁ ነው ብለሽ እኔን እንዲያስገቡ ንገሪ። ለምን ትከራከራለሽ? አንቺ ያለ ውክልና አንቺ ረሰን አጥቷል አትችይም። እነሱ ትላንትና እኔ ገብቼ በቤታቸው ሳለቅስና ሳወራ ምን አሉ? በኔ ላይ እየሳለቁ እየሳቁ ምን እያሉ አልነበረም? በምን አሳ ምን አሳ ምን አሳ እኔ ላግባ ሳሪ ማነሰብ መሲ ማነሰብ ትቀበላት እንጂ ያለች እኔ መቼ አሰሩኝ? ችግሬ ምንድነው? በምን ንርዳይ መጣ ቢያርን በአንዴ መቼ አሉኝ? እነሱ እንደ ላግባ አንዴ ሳሪ ሚውት አርጊ፣ ሳሪ ሚውት አርጊ፣ በአንዴ ሚውት አርጊው። ጂጂ ያውልሽ እየመረረህ ትውጧለህ። ገንዘብ በስሟ እዚህ ሚዲያ ላይ አትለምንም። እየመረረህ ትውጧለህ። ገንዘብ በዝች ልጅ የተነሳ ገንዘብ አሰበስብም። አንተ እኮ አስክሬኗን ለመቀበል ኢቭን እዚህ ገስት ላይ እንኳን መጥተክ ምንም ቢራ የሆነ ትንሽዬ በረሮ የሞተብህ እንኳን አትመስልም። ዛሬ ሪሰዋን ውክልና እዛ ቀበሯት ሲሉስ እዛ ቀበሯት ስትሉ ነበር። ወደዳችሁ ጠላችሁም እንኳን ካንተ የበለጠ እነ ጂጂ ናቸው እየደከሙላት ያሉት። ኦኬ አንተ ወራዳ እኔ ከዚህ በኋላ እውነት ለመናገር ኤምባሲን የሚያክል ተቋም ኤምባሲ ስራው ይሄ ነው። ኤምባሲን የሚያክል ተቋም እዛ ቁጭ ብሎ ለምን ጂጂ አንቺ ግለሰቧ ለምን በዚህ ደረጃ ትንከራተቻለሽ? አንደኛ ነው። ሁለተኛ ጥያቄ ደግሞ ኤምባሲ እናንተን የእናንተ የጀርባ አጥንት ሆኖ ሰፖርት ሊያረጋችሁ ይገባል። ሁለተኛ ነው። ሶስተኛ ነገር ደግሞ ጀነራልን አስገቡት። ሶስተኛ ነገር ደግሞ ለምንድን ነው እች ልጅ ለምርመራ ተብሎስ እቃው ከውስጧ ሆዷ ተቀዶ ኩላሊቱ ሁሉ ነገር ወጥቶ ማለት ነው ጂጂ ይሄ ነገርስ ማን ፈርሞ ሆዷ እንዲከፈት ማን ፈርሞላቸው? ኤምባሲ ስራው ምንድነው? እናንተ እንዴት ይሄንን ኃላፊነት ልትደፍሩ ቻላችሁ? ጂጂ መሲ ራሳቸው ናቸው መቀደዷን ያወሩት መቀደዷን አወሩ። እኛም ደግሞ ተቀደዳችሁ። አሁን እዚህ እኔ ማውራቱ ችግር የለውም ስለተወራ አይደለም ወራት ሳይሆን እውነቱ ነው። ሁሉም ሰው መስማት ካለበት ሳርዬ ቆይ አንዴ የተሳሳትኩ ነገር ስላለ ሳርዬ ላረምሽ ጂጂ መጣችሁ ምን አለች? ቆይ ጀነራል አንዴ ቆይ ጂጂ ምን አለች መሰለሽ? መጀመሪያ ሬሳው ስለመከፈቱ ምናምን ያወራችሁ ኩላሊቷ ስለመሰረቁ ምናምን ያወጡት ከውስጥ የወድቃ እንዳወራ ያወጣችሁ መቅዲ ናት። በዋትስአፕ ቮይስ አድርገች ሪከርዶ አለ። አንደኛ ሁለተኛ ጂጂን ስጠይቃ ጂጂ ምን አለች? መሲ እኔ እንደ አንድ ኢትዮጵያዊ ሰፖርት ላረግ እዚህ ሀገር የኮሚኒቲ አባል ነኝ። ሄድኩኝና ሬሳዋን ፊቷን አሁን ለምሳሌ አስክሬን ከአንገት እችን ብቻ ፊቷን ብቻ ነው ያሳዩኝ ማየት ውስጤ ስላላስቻለኝ ሙሉ አስክሬኗን ግን ያጠበችው ልጅ አለች። እሷን አስገቡ አለች። አጣቢዋ ገባች። አጣቢዋን ስንጠይቃት ከዚህ ከአንገቷ ጀምሮ ሆዷ ታች እንደዚህ እንትናችን ተከፍቷል አለች። እንዴት ተከፈተ ስንላት ለምርመራ ተብሎ ተከፈተ አለች። የሕክምና ውጤት ዶክሜንቱን ስጡን ስንላቸው ጂጂ ላከችልኝና በፒዲኤፍ ለታሜ ላኩለት። ታሜ ያነበበው ጂጂ ያለችውና የሕክምና ማስረጃው ላይ ያለው አንድ አይነት ነው። ምንም ልዩነት ቃል የለውም። ጂጂ ካለችው ማለት ነው። ሳሪ ልዩነት ቃላት ከጂጂም ከነዛኞቹም ያገኘውባቸው ልክ አንቺ ያንቺም ሐሳብ የኔም ሐሳብ እንደሆነው ሳሪ ኤምባሲ ስራው ይሄ ነው። የኛ ትልቁ የሳሪም ትልቁ ጥያቄዋ ኤምባሲ ይሄ ሆኖ ስራው ይሄ ሆኖ ያለ እናንተ ለምንድን ነው እዚህ ነገር ውስጥ የገባችሁት? ለምንስ ወስዳችሁ በግለሰብ ገንዘብ መሰብሰብ አስክሬን ላይ አስፈለገ? ይሄ ነው የሳሪ ፖይንት እንጂ የሳሪ መጣጣት አይደለም።
ሳሪ ወይም ብርጅስቶን ሁላችሁም ሰላም ብያለሁ። እዚህ ጋር ምናልባት አብረሽ እንድትሄጂ አንድም ለእኔ ጥያቄም ስላለ ነው እዚህ በጆሮዬም ከሰማሁት ሁላችንም በአረብ ሀገር ተሰደን እንኖራለን። የኤምባሲም ስራ የመንግስትም ስራ ምን እንደሆነ ብዙሃኖቻችን እናውቃለን። በአካባቢያችንም በዙሪያችንም ብዙ ሰዎች እንዳው ስደት ላይ ስንኖር በተለያየ አደጋ ራስን በማጥፋት የሚሆን በምንም ነገር የሞት አደጋ ሲመጣ ኤምባሲ ራሱ ቅድም እህታችን ስታወራ ጂጂ ምናልባት መልካም ስራ ለሰሩት ነገር ሁላቸውንም እናመሰግናለን። ግን የኢትዮጵያ ኤምባሲ በየትኛውም መቼም ለሳውዲ አረቢያ ያለ ኤምባሲ፣ ለዱባይ ያለ ኤምባሲ ወይም ደግሞ ለቱርክ ያለ ኤምባሲ ህጉ ይለያያል ብዬ አላምንም። ምናልባት ልዩነት ካለ በኋላ ታስረዱኛላችሁ። ዘመድ ላልሆነ ከኢትዮጵያ ውክልና ላልተሰጠው ግለሰብ ኤምባሲ ሬሳን ለግለሰቦች ሬሳ እንዲቀበሉ በምን ደረጃ ነው ፈርሞ ኃላፊነት አለው እንደ ኤምባሲ ስለ ግለሰብ ሞት እኛ ሀገር አይሰጥም። ኤምባሲ ኃላፊነት ይወስዳል። ጋይስ ስህተት ካልሆነ ምናልባት እኔ ካልተሳሳትኩ ቤተሰብ መሆን አለበት ወይ እህት ወይ ወንድም ወይ ደግሞ ቤተሰብ መሆን አለበት። ቤተሰብም ሆነሽ እኔ አንድ ነገር ያጋጠመኝ ነገር ስላለ ነው። ቆይ አስክሬን ገብተህ ማየትም አትችልም። ቆይማ ጂጂ ምናልባት ኢትስ ኦኬ ምናልባት እናንተ ያደረጋችሁት ነገር ትክክል ነው። ምናልባት ይሄን ነው አልልም። ግን እኔ እዚህ ሳውዲ አረቢያ ላይ ቅርብ የሆነ ሰው ሙቶ በመኪና አደጋ ሙቶ ከ6 ወር መጥቶ እዛ ፈርሞ ሬሳ እንኳ ፈልገን ለማሳየት እዛ ሬሳው ተቀመጠበት ሆስፒታል እንኳ ሂደን መጠየቅ አንችልም። ከኢትዮጵያ የቤተሰቦቹ ወረቀት ከወረዳ ከሚኖርበት አካባቢ እስከ አዲስ አበባ የውጭ ጉዳይ ሚኒስቴር ማህተም ተመቶበት የኔ የመኖሪያ ፈቃዴ ሁሉ ተረጋግጦ የዛ የሟች ቤተሰብ እንዲያነሳ ሬሳ እንዳሳጥብ ያለውን ችግር ጉዳዩን እንድከታተል ሙሉ በሙሉ በኢትዮጵያ መንግስት እውቅና ከተሰጠ በኋላ ነው እዛ ሆስፒታል ሂጅ ሬሳውን ቸክ ማድረግ የቻልኩት። 6 ወር ሙሉ ተቀምጦ እነዛ ሰዎች እንኳ ከአስፋልት ላይ ወድቆ ሲያነሱት ህጋዊ አይደለም። እንግዲህ እንኳን ይቺ ለኢንቨስት ቱርክ የገባች ሴት ልጅ ህጋዊ በባህር የመጣ ህጋዊ ያልሆነ አስክሬም ሰው ማንኛውም ሰው ሂዶ ማየትም ማንሳትም አይችልም። 6 ወር አፈሩን አራግፌ ኦኬ ከፍሪጅ ሳወጣው 6 ወር ነው የሆነው። ሬሳውን የሚመጣ ሰው ሩቅ ነው ካለንበት ሀገር። እኔ ከምኖርበት ጅዳ ከሪያድ 400 ኪሎ ሜትር ይርቃል። ከሪያድ እንደገና ደግሞ ሌላ ቦታ ማለት ነው። በዚህ ደረጃ ያለው ህግ ዱባይ ላይ ማለት ከዱባይ ኤክስፖርት እንትን ሂዳ ለጉብኝት የሄደችን እህት በምን ጊዜ ሰውየው የፈለገ ተአምር ይሁን እንጂ እሱ ቤት ነው የሞተችው። ይሄ ጉዳይ በእኔ በግለሰብ እንኳ አመለካከት እንኳ አይደለም በመንግስት 3 ዓመት 4 ዓመት የሚፈጅ ጉዳይ ነው። በፍርድ ቤት እንኳ ራሱ ሰውየው ነፃ ለመሆን ሙሉ ቤተሰቡ ለእስርም ያጋልጠዋል። እንኳን አይደለም ዱባይ ላይ ለግለሰብ አስረክቦ ሬሳዋን ወደ ሀገሩ መመለስ ቀርቶ አይደለም ይዞ በነፍስ ከነነፍሷ ይዟት ወደ ቱርክ እንደገባው ሁሉ በሙሉ ኃላፊነቱ ወደ ኢማራት አስክሬኗን ይዞ መሄድ ግዴታ አለበት። ቱርክ ትቶ መሄድ አይደለም ያለበት ሰውየው። ነገር ግን በእኛ በደካሞች በሚስኪኖች ስደትን ድህነትን ለመዋጋት በተሰደዱ ግለሰቦች የሚሰራ ቁማር አለ፣ የሚሰራ የሬሳ ንግድ አለ። ሳሪ ሁላችሁም መሲ ሁላችሁም ጋር ኤምባሲ መስራት የሚገባውን ነገር አፋጠን መጠየቅ ስንችል እኛ ግለሰቦች የማይገባን ስራ ውስጥ እየገባን ብዙ መስዋዕትነት የከፈልን ሰዎችም አለን። ሁላችሁንም ከዚህ ነገር ግን መቆጠብ መቻል አለብን። ነገ በእኔ ላይ ሊመጣ ይችላል፣ በሁላችንም ላይ የሚመጣ ጉዳይ ስለሆነ ማለት ነው። ትልቅ ወንጀል ነው እየተሰራ ያለው፣ ትልቅ ወንጀል። እኛ ሶሻል ሚዲያ ላይ ለስደትን የምንንቀሳቀስ ሶሻል ሚዲያ ታዋቂ ፌመሶች እንጂ የኢትዮጵያን ህገ መንግስት የኤምባሲን ስራ የምንሰራ ኃላፊነት የተሰጠን ስልጣን ያለን ግለሰቦች የለንም። እዚህ ሚዲያ ላይ ወላ መሲ ወላ ጀነራል ሳሪ ማንኛውም ቲክቶከር ፌመስ ያለ ኤምባሲ ፍቃድና ፊርማ የማንንም ግለሰብ ጉዳይ የማንቀሳቀስ መብትም ስልጣንም የለንም። ያ በአጠቃላይ ጀነራል አንድ ነገር ልንገርህ፣ ጂጂ ማለት ኮሚኒቲ ናት። የኤምባሲ የተቋቋመች የተወከለች ኮሚኒቲ ናት። ምናልባት እሷን ትቀበል ትችላለች። ገባ ኤምባሲ ውክልናውን ከሰጣት ያለ ቤተሰቧ ፍቃድ ያለ ኢትዮጵያ ፊርማ ኤምባሲ መስጠት አይችልም። አዳምጪ፣ ኮሚኒቲ አይችልም። ኮሚኒቲ ሬሳ መስጠት አይችልም። ሲቀጥል የጂጂ የመጀመሪያ አነጋገር ምንድን ነው? እንደ ኮሚኒቲ ተረከቢ ተብላ ሳይሆን ሰንበዲ ደወለላትና ነጋዴው ደውሎላት እንደዚህ የሞተች ልጅ አለች
እባክሽ እኛ ብር እንትን እንላለን ብሏት እንጂ መጀመሪያ እንደ ኮሚኒቲ ከሆነ ጂጂ ብቻዋን አይደለችም፣ ሙሉ ኮሚኒቲው ይጠየቃል ማለት ነው። ዛት ሚንስ እንደዛ ከሆነ ደግሞ ኮሚኒቲው ልጅቷን እንደተቀበለ ሁሉ እንደተቀበለ አገሩ ያስገባል። አለቀ። አሁን እዚህ ጋር ግን ጂጂ የሆነ ቦታ ላይ ሴንድ ተደረገ። ምን የልጅቷ ሞታለች ተብሎ ሰንበዲ ደወለላት ነጋዴ። ከዛ በኋላ ሁሉን ነገር እኛ እንችላለን አላት። መጣች፣ አመጣቻት። መጀመሪያ ስታመጣ ራሱ አልጠየቀችም፣ አልደወለችም ለባልተቤቷ ወይም ኃላፊነት ለሚሰማው ሰው ለቤተሰብ አልደወለችም። ምንድነው ያለችው? አሁን ነው የደወለችለን ለባሏ። ምን ሲባል? ብር ሲባል አሁን ይሄው እሷ ብላለች ጂጂ ራሷ። መጀመሪያ ከዛ ጥያቄ እሺ፣ እዛ ከመውሰድሽ በፊት አንቺ ደውለሽለታል? እያንዳንዱንም ነገር እያንዳንዷን ነገር እያነሳው በመረጃ እዛ ከመውሰድሽ በፊት እኔ ልረከብ ነው፣ አስከሬን ልረከብ ነው፣ እኔ ልወስድ ነው። መጀመሪያ አስክሬን ወንድማችን ያለውን አልሰማሽም እንዴ? አስክሬን ለመውሰድ ውክልና ከኢትዮጵያ ተልኮ ፕሮሰሱን እኮ ወንድማችን አሁን የተናገረው። ስለዚህ ያንን ጨርሰሽ ነው የወሰድሽው አንቺ? ያለዛ ፍቃድ ማንም ሰው አስክሬን ሊነካ አይችልም። ስለዚህ ያንን ጨርሰሽ ነው የወሰድሽው? ኦፍኮርስ። እንዴት ወስዳለሁ? ማንም እንዳይሰጠሽ ከቤተሰብ ውክልና ተልኮልኝ ኤምባሲው ውክልናዬን አረጋግጦ ከዛ በኋላ አንቺ ማነው ደውሎ ውክልና እንድትወስጂ ያደረገሽ? አይ ምናልባት ሳሪ እስኪ ቆይ፣ ምናልባት በጠየቅሻት ጥያቄ ኦኬ ከኢትዮጵያ ውክልና ተልኮ ያለዛ ነገር ሬሳ መቅረብ እንደማችል አይምሮ አይደለም። ይሁን ማነው ደውሎ ለመነቃቀፍ ነው እንዴ ወይስ? አይደለም። እናንተ ለምንድን ነው ስትጠየቁ እየጠየቅሽውን እኮ እየመለስኩ ነው። እሱም የነገረሽን የአንዱ የነገረው መደጋገም እኮ ነው። የሰጠሽን ሰው ነው አይደለም። ውክልና ለአንቺ የሰጠሽ ማን ነው? እህት አለቻት። ባሏ ውክልና ሊሰጠኝ አይችልም። እህቷ ወክላ ኤምባሲ ላከች። ከኤምባሲ ደግሞ የኔ ውክልና ተረጋግጦ ተሰጠኝና ሂጄ ወሰድኩኝ። ፕሮሰሱ ያው ነው። ምንም የሚቀየር ነገር እኮ የለም። እስኪ ሳሪ ምናልባት ጂጂ የጅዳው ከንቲባ የሚለውን አስገቢውና ምናልባት ኤምባሲ እሱም ጉዳዩን ስለሚያውቀው አስገቢውና ችግር የለውም። ኦኬ ሳሪ ምን አለ መሰለሽ አሁን እነሱ ይኸውልህ እኛ ምን እንደሆነ ታውቃለህ? ልጅቷ ከአረብ ሀገር ነው ሄደችው። ከአረብ ሀገር ነው ሄደችው። እቺ ልጅ ከአረብ ሀገር ነው ሄደችው። ከአረብ ሀገር እስከሄደች ድረስ የወሰዳትም እዚሁ አብሮ ማዳሟ ወይም ደግሞ አሰሪዎቿ ናቸው። እነዚህ ሰዎች ያንን ነገር አጣርተው ወደ ሀገሩ አስከሬን መላክ ሲችሉ ለምንድነው ኢትዮጵያን ተባብሮ እዛ እንዲልክ የተደረገው? ከነጭራሽ ውክልና ወስዳ ጂጂ ከመጣች በኋላ ደግሞ ያንን ነገር ካደረገች በኋላ አሁን ምን ሆነ መሰለ? ሰውየው ምንም አይነት ኢንሹራንስ የለውም፣ አይከፍልም ምንም አይነት ተብሎ የብር መዋጮ እየተካሄደ ነው። ለምንስ ተካሄደ? ለምንስ ሆዷ ተቀደደ? ታሪያ አንድ ነገር ልንገርሽ። ይኸውልሽ እኛ ሀገር ላይ ይኸውልሽ ከከሰሽ በኋላ በሱ ቤት በኩል በሱ ኢንሹራንስ መታ እዚህ ሀገር ውስጥ ከሞተች ተጠያቂነት ያለው ሙሉ ለሙሉ ሰውየው ነው። ይቀጥል ደግሞ ማለት ነው ታዝሚናት ምን እንደሚባለው ጂጂ ታዝሚናት ራሱ ይከፍላል። ታዝሚናት ይሄ ምንድነው ገንዘብ የሚከፈለው ከሞትሽ በኋላ ጄኔራል ምናልባት የምታውቀው ከሆነ መቅዲ ታዝሚናት ምንድነው የሚከፈለው እዚህ ሀገር ውስጥ? አንድ ሰው በነገራችን ላይ አንድ ሰው ከአንድ ሀገር ወደ አንድ ሀገር ለጉብኝት ሲገባ በዛ ሀገር ውስጥ የገባበትን የጉብኝት ጊዜ ያ የኮቲ ይባላል። ገብቶሻል? የኮቲ ይባላል። እዛ ስትገቢ መጀመሪያ ያው በኮቲ ስም ነው የሚከፈለው። ግን በዛ ሀገር ውስጥ ለደህንነትሽ ለተለያየ ነገር በዛ ሀገር ላይ ለሚደርስብሽ ማንኛቸውም ነገሮች ኢንሹራንስ ራስሽን ሴቭ የምታደርግበት ያ ሳሪ ይኸውልሽ በሞት በኩል የሚከፈለው ገንዘብ በጣም ሀይ የሆነ ገንዘብ ነው የሚከፈለው። ይኸውልሽ ሰውዬው የሚሄደው ጥሎ የሄደውም ከእንደገና ኢንሹራንስ አይከፈልም የተባለው እኮ ራሷን ስላጠፋች ነው ስለተባለ ነው። ከእንደገና ራሷን መቅዲ ሰውዬው ሳይከሰስ እኮ ነው የወጣው እንጂ ቢከሰስ ኖሮ ከዚህ ሀገር እኮ ባልወጣ ኖሮ እኮ አይወጣም ነበር እኮ ማንም እኔ ማታ ይኸውልሽ መሲ አንድ አዳምጪኝ፣ በገብርኤል ወይኔ ራሴን አመመኝ። አንድ አዳምጪኝ።
እኔ ይሄን ነገር ማታ ጂጂም ሁላችን ግሩፕ ስናወራ ከሰማ በኋላ ማንን ነው መጠየቅ የፈለኩት? መሲን ነው። መሲ ጋር ነው ቮይስ ያደረኩት። መሲ ይሄ ሰውዬ ከሷ በኮንትራት አብራ ስትሰራ የነበረችው ልጅ እዚህ ሀገር መታ ህይወቷን ካጣች በኋላ ሰውዬው ሬሷን ጥሎ የመሄድ መብት አለ ወይ? እንዴትስ ሊወጣ ቻለ? ማንን ነው የምንጠይቀው ብዬ ነው የጠየኳትኝ እንጂ ገንዘብ ተሰው ወይ እንደዚህ ክሱ ፋይሉ እኮ የሰውየው ስም ለልጅቷ ጋር እንደዛ አይነት ችግር ደርሶ ውክልና የሰጠ ሰው ፈርሞ ጉዳዩን ካላስያዘው እኮ ሰውየው በነፃነት ወጥቷል እኮ ፈጥኖ ይጀመር። ሰውየውን ካልከሰሳችሁት እንዴት ሬሳ ጥሎ ነው የወጣው እኮ ወጥቶ ነው የሚሄደው። እናንተ እኮ ሰውየውን የከሰሳችሁት ነገር የለም እኮ የመጣችሁት አንዴ አሁንም የተዛባ ነገር አትናገሩ። አሁንም መሲ አቁሙ። ቆይ በመጀመሪያ ደረጃ አዳምጡ። ልጅቷ ከዱባይ ስትሄድ ደብዳቤ ጽፋለች ተባለ። መጀመሪያ ድራማው የሚጀምረው ከደብዳቤ ነው። ሰውየው ጋር ተደወለ። ከባሏ ጋር ችግር ጸብ ስለነበራት ይሰማል ድምጼ። ከባሏ ጋር ችግር ስለነበራት እያለቀሰች ነበር። እኛው ባለቤቴና ልጆቼ ወደ ሆቴል ሲወጡ እሷ ቤት ቀረች። ከዛ በኋላ ታንቃ ሞተች ተባለ። ታንቃ ሞተች ተብሎ ባለቤቷን ጠራ ነው። ካንተ ጋር ጸብ ነበራት ወይ ሲባል አልነበረኝም አለ። ይሄ ነገር ከሰዎቹ ጋር ያለውን ነገር ጨረስን። ያንንም ሳናምንበት ህዝቡም ሁላችንም ሳናምንበት ኦኬ እሺ ራሷን አጠፋች በሚለው እንስማማ። ራሷን እንኳን ብታጠፋ ምክንያት አላት እች ልጅ። ደብዳቤ ጽፋ ነው አሉ። እሷ ቤት የሚሰሩ ልጆች መጡ። እሺ እች ልጅ ቱርክ ነው የሞተችው አይደለ ሳሪ? መሲ ቱርክ ነው የሞተችው። ቱርክ ስትሞት ራሷን ያጠፋችው። ፖሊስ ጣቢያ ተወሰደ። አኪድ አስክሬን የሚያነሳው ፖሊስ ነው። ፖሊስ አስክሬኗን ያነሳል። ከዛ በኋላ ፖሊስና ፓስፖርት አይታያል። ዜግነቷ ኢትዮጵያዊ ነው። ምክንያቱም እች ልጅ አይዲ አላት፣ ፓስፖርት አላት። ኤምባሲ ነው ጉዳዩን የሚይዘው። በምን ሞተች እስከ መጨረሻው ድረስ ኤምባሲ ይከታተላል። ምናልባት ኢንሹራንሱ ላይ ከናንተ ጋር እስማማለሁ። ራሱን ያጠፋ ሰው ኢንሹራንስ አያካትትም። ይሄ የሁሉም አብዛኛው ኢንሹራንስ እንደዛ ነው። ራሱን በራሱ ያጠፋ ሰው ልክ መንግስተ ሰማያት አወርስም እንደሚባለው የምድርንም ሕክምና ኢንሹራንሱም አይሰራለትም። እንደዛ ያንን እንተማመናለን። የኔ ትልቁ ጥያቄው ኤምባሲ፣ የቱርክ ኤምባሲ፣ የኛ የኢትዮጵያ ኤምባሲ ይሄንን ካልሰራ ለቫኬሽን ነው ወይ እዛ ቁጭ ያሉት? ይሄንን የሚመልስልን አካል ቱርክ ምትኖር መሲ እንደመልስልሽ ይኸውልሽ፣ እኔ ልንገርሽ። ይኸውልሽ አሁን አንቺ የምትያለሽው ልጅቷ መጣች እንደዚህ ሆነች፣ በቫኬሽን ነው የመጣችው። ያ ከሰውየው ጋር በቫኬሽን ነው የመጣችው። እዚህ ሀገር ውስጥ ሞተች። በቫኬሽን ነው የመጣችው። በቫኬሽን ነው የሚለው፣ ቪዚት ነው የሚለው ሲጀመር ቪዛዋ ማለት ነው። ፖሊስ ሞታ ሲያገኛት ያ ስራው ነው፣ ያነሳታል፣ ሆስፒታል ይወስዳታል፣ ምርመራ ያደርግላታል፣ ሬሳዋን ያነሳዋል። ገባሽ? ግን ከማጋ መጣች? አሁን እኮ ከዱባይ ከአረቦች ጋር መምጣቷን የሚናገሩት እኮ እነሱ ናቸው። እዚህ ሀገር ደግሞ የኢትዮጵያ ኤምባሲ እዛ ያለውና የቱርክ እንትን ሰዎቹ ነፃ የሚል ነገር ሰጥቶ ያሰረውን አስሮ አጣርቶ እኮ ነፃ ብሎታል ኤምባሲው። የኔ ጥያቄ አሁን መሲ ያልተመለሰው የዝች ልጅን አሟሟት እስከ ፍርድ ቤትም ቢሆን ቆሞ የሚከራከረው ቱርክ ላይ ያለው ግለሰብ ኢትዮጵያዊ ሳይሆን የኢትዮጵያ ኤምባሲ ነው። ያ ኤምባሲ ነው የሚከራከረው። ኢቭን ሰውየው መሲ ሰዎቹ እንኳን ይከሰሱ ከተባለ እኮ እኔ መሲ፣ አንቺ ጀነራል አስቴር፣ መቅዲ፣ ሄለን አይደለንም የምንከሰው። እኛን ወክሎ እዛ የተቀመጠ ቱርክ ላይ ኤምባሲ ያለ ኤምባሲ ነው። እኔ ጥያቄ አለኝ። ለምንድን ነው እነዚህ ሰዎች ተረከቡ? ሲረከቡ ሆዷ ተቀዷል፣ አይተዋል። ታንቃ የሞተች ልጅ ሆዷ ለምን ተቀደደ? የመጀመሪያው ሚን ፖይንት። ሁለተኛ ከተረከቡ በኋላ እነሱ አስከሬኑን መላክ እንደሚችል ነው ያወቅ ነው አሉ። በኋላ ምርመራው ሲወሰድ ሳርዬ ሲወሰድ ሆዷ ምናምን ይሄ ሆድ ዕቃዋ ምናምን ተቀዶ ይታያል። ግን ለምርመራ ግን ያንን ነገር ለመቅደድ ራሱ የሚፈርም ሰው ያስፈልጋል። ያለ ፍቃድ በጭራሽ ማንም ሳይፈቅድላቸው አይቀድም። ለምንድን ነው ነገሩን አንጓታችሁ ሌሊቱ ሙሉ እንድናድር? ማን ነው የዚች ልጅ ሆዷ ተቀዶ ምርመራ ይመርመርልኝ ያለው? የፈረመው ማን ነው? በቃ እሱ ጋር ነው። በቃ ይሄንን የፈረመው ሰው ነው። ሳይፈረም ማንም ሰው አይቀድም። ይሄ ነገር ሲቀጥል ደግሞ እዚህ ልንገርሽ፣ እሷ ይሄንን ነገር ከዚህ ነው ሄደችው። እኛ እየተከራከርን ያለ ነው ከአረብ ሀገር ነው ሄደችው። ኃላፊ ወስደዋት ቪዛ ወጥቶላት
ቪዛ ተሰርቶላት ነው ሄደችው ይቺ ልጅ። ያ የወሰዳት ሰው ኃላፊነቱን ሳይወስድ ሌላ ሀበሻ ለምንድን ነው ኃላፊነቱን የሚወስደው? የጂጂ አነጋገር ደግሞ እዚህ ጋር ተደውሎ ሰንበዲ ነጋዴ ደውሎ እናንተ ጋር የሞተች ልጅ አለች፣ እኛ ብር እንጨርሳለን፣ ነገር ግን ይህንን ነገር እባክሽ ብሎ አለኝ ነው የምትለው። ማን ነው ያ ሰውዬ? እኔም ጥያቄ ነው ይሄ ነገር ለምንድን ነው? እሺ ኮሚኒቲ አንድ ኮሚኒቲ ብቻ አይደለም። ኮሚኒቲ ከተባለ እዚህም ኮሚኒቲ ያሉ 10 ወይ 7 ናቸው ኮሚኒቲ። እነዛ ሰዎች ሳያውቁ ለምንድን ነው ጂጂ ብቻዋን ይሄን ነገር የምትወጣው? ለምንድን ነው አሁንስ $100 ነው ምናምን ተዋጣ የምትለው? ለምን ጂጂ እንደዚህ በጎ አድራጎት ላይ ማለት እንዲህ ኮሚኒቲው ላይ ስላለች ይመለከተኛል ብላ ነው ያደረገችው። ግን አየሽ ዞሮ ዞሮ ወደ ሚስቴክ እንትን ያመጣል። ገብቶሻል? የሆነ ነገር ልክ አሁን መሲ እንዳለችው ነው። ብዙ እህቶቻችን የደማቸው ደመ ከልብ ሆኖ የሞቱበት ሳይታወቅ ከሞታቸው አሟሟታቸው ሆኖ ብዙ ነገር ውስጥ የገባሉ። እኛ ሳንጠቅ ደግሞ አንድ ነገር ልንገርሽ ለወርድ ስለሆነ አንድ ፖይንት ልንገራችሁና ብዙ ጊዜ እኛ ኢትዮጵያኖች አይደለም ኤምባሲ ማንኛውም ሰው ለችግራችን ለሚደርስብን መከራ ሳይሆን የደረሰብንን ነገር ተከራክሮ ቆሞ የኛን ደም መመለስ ሳይሆን በእኛ ችግር በእኛ መከራ በስደተኞች በሚመጣ መከራ ሰበብ አድርጎ ይሄንን መላጣ ድህነትን መቅረፍ የሚችሉ አጋንንቶች በዙሪያችን አሰብስፈው ይጠብቃሉ። የመከራችንን ቁርሻ ገብቷቸዋል። ከችግራችን ከደረሰብን አደጋ በመኪና አደጋ የሚሆን ታሞም ይሙት ራሱን የሚያጥፋ ይሄ ሰውዬ እች ልጅ የሱ ሰራተኛ ሆና በሱ ቤት ውስጥ ተቀምጣ በሚኖርበት ሀገር እንኳ ሳይሆን ከዱባይ ወደ ቱርክ ይዟት ሂዶ በሞተችበት ብቻ ተጠያቂ ነው። የወሰዳት በሚኖርበት በተወለደበት ሀገር ፈርሞ የዚህ አካባቢ ነዋሪ ነኝ የዚህ ሀገር ዜጋ ነኝ ብሎ ፈርሞ በስነ ስርዓት በሰራተኛና በማህበራዊ ደህንነት በውጭ በኢትዮጵያ በውጭ ጉዳይ ሚኒስቴር ተፈራርሞ የወሰዳት ዱባይ ባለው ቤቱ ውስጥ ሰራተኛ እንድትሆነው እንጂ ወደ ሌላ ቦታ ይዞ ከሄደ ራሷንም ታጥፋ ምንም ይድረስባት ኃላፊነቱ እሱ ነው የሚወስደው። እስቲ ለ10 ዓመት ነፃ እንኳ ሆኖ ራሷን አጥፍታ ህግ ነፃ ቢያደርገው እንኳ ራሱ በልጅቷ ላይ የደረሰውን ነገር አስከሬኗን ወደ መጣበት ሀገር የመመለስ ግዴታ አለበት። ራሷንም ብታጠፋ አንሹራንስም ባይቀበላት በነገራችን ላይ ለማታውቁ ጀነራል መሲ ሚውት አርጉ ባልየው ለሰው ይውላችሁ። እግዚአብሔር አምላክ በሞተ ሰው ቁማር የምትጫወቱ ሰዎች ፈራጅ እግዚአብሔር ነው። እች ልጅ ኦልሬዲ እኛ አልመልሳትም። እናንተም ድራማ ብትሰሩ እኔ ከዚህ በኋላ የፖሊስ ሪፖርቱም አለ ምንም ነገር ቢመጣ ራሴንም ስለማቀው እኔ ችግር የለም ያደረኩትም ነገርም ስለሌላ አያስፈራኝም። ከዚህ በኋላ ግን ስለዚህ አስክሬን በምንም ተአምር የትኛው ሰው ወጥቶ የትኛው ሰው አንስቶ እንደሚቀብርና ሁላችሁም እናንተ ኃላፊነቱን ውሰዱ። ከዚህ ሰዓት በኋላ እኔ ምንም አይነት ነገር ማድረግ እናንተ ከዱባይ ነው የመጣችሁት እናንተ አድርጉ። ከዚህ በፊትም በትራንዚት መጣ እዚህ ላይ መጀመሪያ ኃላፊነቱ ወስደሽ ወሰርሽ አንቺ ነሽ። ጂጂ አንቺን እኮ እየወቀስን እኮ አይደለም ጂጂ መረዳት ያቃተሽ እኮ ለምን ይሄን ያህል ሸክም አንቺ ላይ ጨመሩብሽ? ለምን እነሱ ለምን አላገዙሽም? የሰው ሀገር ነው ያለ ነው። እቺ ልጅ ሳሪ ነው ሳሪ መጀመሪያ ኃላፊነቱን የወሰርሽው አንቺ ነሽ። ኃላፊነቱን እስከወሰርሽ ድረስ ኃላፊነቱን ትጨርሻለሽ። አረብ አንስቶ አዳምጪ፣ በደንብ አዳምጪ። ሚውት እያደረግኩ እነግርሻለሁ። በደንብ አዳምጪ። በመጮጮህ ምንም የሚሆን ነገር የለም። አዳምጪ። እዚህ መጮህ ልትሸፋፍኝ ተነጋገሩ ለመፍትሄ እንጂ ሰውን ለመፍትሄ ነው። ሳሪ አንድ ነገር ልንገርሽ ሳሪ ለመፍትሄ ነው እየተነጋገርን ያለ ነው። መፍትሄ ነው። ታሪ አዳምጫት አንዴ ፕሊዝ አዳምጫት እስኪ ሐሳቧን ወሰጅና ንገሪያት። ታሪ ይኸውልሽ አዳምጫት ነው። ሁላችንም ለመፍትሄ ነው የረዳት እህቶች ናችሁ። ፎልት ፋይንደር አትሁኑ። ፎልት ፋይንደር ማንም ለፎልት አይደለም። እዚህ ላይ የመጣው ሄደን የቀበርነው በህይወቴ እስካለው እዚህ ሀገር ላይ እስካለው አበሻ የሆነች አቅም ካለኝ በአቅሜ ከሌለኝ ለምኜ አበሻን እቀብራለሁ። በህይወት እስከ የተናገረውንም ለሀገር ምድሯ አብቅቻለሁ። በዛም አላፍርም።
ደግሞ በሬሳ የሚነገድ ነገን የማልሞት ሰው ነኝና ነው በሬሳ የሚነገደው። ምነግደው ነገር አጥቼ ነው በሬሳ ምነግደው። ጂጂ አንቺ ነገርሽ እየተባለ አይደለም። እህቶቼ ለምትናገሩት ነገር ሁሉ እግዚአብሔር ይጠይቃቸዋል። ጂጂ አንድ ነገር ልንገርሽ። ጂጂ የተረዳችሁ ቆዩ፣ በማርያም አንዴ ቆይ፣ መቅድ ሚውት አድርጉት አንዴ፣ ሁላችሁ ሚውታችሁን አትክፈቱ።